በጣም ያሳመመኝ በቃ የብሩክ ነገር። ብሩክና ቢኒ በሰላም አብሮ ታርቆ ይኑሩ ካላችሁ ማለት ነው እናንተ አሽቃባጮች ከመሃል መውጣት አለባችሁ። እኔም ተክጃለሁ፣ ብሩክም ክዶኛል። መቀየር የምትችለው ነገር አለ። ነገርን በጉልበት ማስተካከል አትችልም። በጉልበት ምንም የምታስተካክለው ነገር የለም። ከብሩክም ጋር ስለተጣላ አይደለም ነገሮች የሚስተካከሉ። የሰው ልጅ ያሳድግ ታዲያ። ሰላም ሰላም፣ ውድና የተከበራችሁ የቻናል ተከታዮች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እንኳን በሰላም መጣችሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለወዳጅ ዘመዳችሁ አድርሱ። አይኖ በጣም ጠፍቻለሁ። የጠፋሁበት ዋና ምክንያት ያው ሁኔታችሁ ስላልተመቸኝ በእውነት በጣም እጅግ በጣም ያሳዘነኝ ፓርት ቢኒን በዚህ መልኩ አዝኖ ማየቴ በጣም ያሳዘነኝ። እጅግ በጣም ታታሪ ልጅ ነው። በቃ ቤቱን ብሎ ትዳሬን ብሎ የሚለፋው ልጅ ነው። እንደዚያን ነገር ሲደረግበት ደግሞ ወንድ ልጅም ይሰበራል፣ ሴት ልጅ ብቻ አይደለም የምትሰበረው እና በጣም ነው የሚያሳዝነው። የሚያሳዝን ልጅ ነው እና እውነት ለመናገር ሁላችሁም የህሊና ጸሎት እንድታረጉለት በአክብሮት እጠይቃችኋለሁ። ቢኒ እጅግ በጣም ነው የተሰበረው። ምክንያቱም ብሩኬ ደግሞ ዛሬ ላይ ከዚህ በፊት እቺ ልጅ አንተ ነች፣ እቺ ልጅ እያሾፈችብን ነው፣ መረጃ እውነት ነው፣ ሁሉም ነገር ፌክ ነው፣ እያደረገችብን ያለው በሙሉ ውሸት ነው እያለ እያታለለው፣ ምንም ቢሆን ወንድ ልጅ ነው። ወንድ ልጅ ደግሞ ለወንድ ልጅ እንደዚህ አይነት ምላሽ መስጠት፣ እንደዚህ አይነት ተስፋ መስጠት፣ ተስፋ ሰጥቶት መጨረሻ ላይ ደግሞ እውነታው ሌላ የሚሆን ከሆነ በጣም የሚያሳዝነው እና በጣም በእውነት ብሩኬ በጣም ያዘንኩበት፣ ቢኒያም ደግሞ በጣም ያሳዘነኝ። ቢኒ እውነት ፈጣሪ ያጽና ነው የምለው፣ ሌላ ነገር የለም። እና ወንድ ልጅን በዚህ መልኩ ማታለል ልክ አይደለም። ያደረግከው ነገር ካለ ቀድሜው መናገር ነበረብህ ብሩኬ ማለት ነው። እና ቢኒያም ደግሞ ሚስቴ ነች ትዳሬ ብሎ ምናምን አብሮ ብዙ መስዋዕት ይከፍላል። ወንድ ልጅ ማለት ወንድ ልጅ ትዳሬ ብሎ ሚስቱን እስከ አመነ ድረስ በጣም የሚከፍለው ብዙ ዋጋዎች አሉና ያንን ነገር በቃ ያንን ፍቅር ነው የነጠቅከው ብሩኬ። በጣም ነው እጅግ በጣም ነው ያዘነበክ። ሁለት ደግሞ በጣም ማለት ምንም ቢያደርግ ቢኒ ይገባዋል ማለት ነው። አንተ ምንም በዚህ መልኩ ልጆችን ፍጹምና እንትናን ልጁን ይዘ አና ነው ማን ነው ልጅ አንዋር የሆነ ብቻ እሱን ይዘ ማስፈራራት አይገባም። ማለት ልጁ አቅም የለውም ሰው የለውም ብለህ እንደዚህ የምታስፈራራው ከሆነ ጥሩ አይደለም፣ ለአንተም ጥሩ አይደለም፣ ለወደፊትም ለህይወትም ጥሩ አይደለም። ማለት እንደዚህ አይደረግም። እንደዚህ አንድ ድርጊት እስኪ በሚስቴ ላይ ደርሶ ቢሆን ምንድነው ምላሽ የሚሆነው? ማለት ማጣላት ነው አይደለ? መደባደብ ነው አይደለ? እንደሱ አይደለም። አሁን ባለፈው እሺ ሐሰን ሃይሚን ይዟት ወደ አዲስ አበባ ሊሄድ ስል ምንድነው እያደረጋችሁ ያላችሁት? ልጁን እኮ ፋታ አልሰጣችሁትም። ፍጹምም ቢሆን ሀብቴም ቢሆን አንተም ሐሰን ላይ ነው ሁላችሁም የዘመታችሁት ማለት ነው። አይደረግም። ለምን እንዳደረገ ምክንያት ሊኖረው ይችላል። ልጅ ተናዶ ሊሆን ይችላል፣ ወይ ደግሞ የዚች ልጅ ህይወቷ እንዳይበላሽ ሊታደጋት ሊሆን ይችላል። እንደ እህትና እንደ ወንድም ነው ተረድቶ የሚሆነው። ሌላ ነገር ሌላ ኬዝ ላይኖረው ይችላል። እናንተ ደግሞ የተረዳችሁት ወደውኑ በሌላ መንገድ ነው። ምን አለ ሀብቴ ወደው እንደመጣ በዚህ ምሽት በዛ ላይ ተቃራኒ ጾታ እቺ ልጅ የት ልትወስዳት ነው? ምን ልታረጋት ነው? ምናምን የሚል አይነት ጥያቄ ነበር ስጠይቅ የነበረውና እንደዚህ አይጠየቅም። በተረጋጋ መንፈሱ በተረጋጋ መልኩ ወይም እናንተ ጥያቄው ደግሞ በእናንተ ባያምሩም በሌላ ሰው ማስጠየቅ ይቻል ነበር። ብሩክና ሐሰን እኮ የረጅም ዓመት የልጅነት ጓደኛሞች ናቸው፣ አብሮ አደጎች ናቸው። እንደዛ አይደረግም። እና ደግሞ ከዛ ሁሉ አልፎ ተርፎ እያደረክ ያለው በዚህ ሰዓት ልጆቹን ይዘ ልጁን በዚህ መልኩ ማስፈራራት ተገቢ ነው ብዬ አላስብም ብሩክ። ማለት ይህን የምነግረው እውነታን የምነግረው ሰው ካለ እኔ ልንገርና እንደዛ አይደረግም። ያንተን ሚስት ወይም ሃይሚን ምንም ሳይደርስባት አይደለም ለሌላ ሰው ማርገዝ ይቅርና ከሌላ ሰው ጋር ሄደች ብለህ አይደል እንዴ? ከሰው ጋር ከሌላ ከተቃራኒ ጾታ ጋር ተገኘች ብለህ ከወንድም ጋር ሆነ ከጓደኛ ጋር ሆነ ልጁን ምን አይል እንደ ውሻ እንደዛመታችሁበት አይታል አይደለ? ግን ከዚህም በላይ ነው የሚያናድደው ቢኒያምን ማለት ነው። ከዚህም በላይ ነው የሚሰማው። ስለዚህ እንደዚህ ድርጊቶች ተገቢ አይደሉም። አስብበት ለማለት ነው።
እኔ የወንድማዊ ምክር ነው ምክር እንጂ ሌላ የሚያደርግ ነገር የለም። ያው የታየኝን ነገር ነው የምናገር። ሁለት ደግሞ እስኪ ቢኒያም ዛሬ ምን አሉት ምን እያደረጉት እንደነበረ እስኪ አብረን ቪዲዮውን እንከታተል። እሱ ላይ የመሰላችሁን ኮሜንት ማድረግ ትችላላችሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረግ በማድረግ ከጎናችን እንድትሆኑ በአክብሮት እንጠይቃለን። እንወዳቸዋለን። እስኪ ቀጥታ ወደ ቪዲዮ። በጣም ያሳመመኝ በቃ የብሩክ ነገር በጣም ነው ስብር ያደረገኝ። ምክንያቱም የሰጠኝ ተስፋ ነበረ። ሰላም ነው ያለው። እንኳን ቀደም የመጣው ለምንድን ነው? መፈለጋችሁ አሪፍ ነው። ምክንያቱም እኔ ስፈልገው ነው ፈልገዋል ብለህ የጠራኝ። በጣም ነው የማመሰግነው ይሄን አጋጣሚ ስለፈጠርክልኝ። ምክንያቱም እሱ ሊያወራ ስለፈለገ ነው። ታውቃለህ፣ አሁን ላይ ሁላችንም ሰው ላይ ችግር እየሆነ ነው። አላውቅም፣ አንተም ሌላ ሀሳብ ላይ ነህ። በጣም አግሬሲቭ እየሆንክ ነው፣ እያየው ነው። ከዩ ጋር ባለፈው አይቻለሁ። በጣም የማይሆን ነገር እያልክ ነው ቢኒ። ያ ነገር ደግሞ ማይሆናችንም አያዋጣም አይደለም። አንተ ማይሆን ነገር ብለህ የምታወራው ምንድነው? እኔ ምንድነው ጥፋቴ? ምንድነው ያጠፋሁት? ምንም አሁን ጥፋት ብሩክም ቢኒም ማለት ነው ሰላም፣ ብሩክና ቢኒ በሰላም አብሮ ታርቆ ይኑሩ ካላችሁ ማለት ነው እናንተ አሽቃባጮች ከመሃል መውጣት አለባችሁ። በእውነት ነው የምልህ። አሁን ባለፈው ፍጹም እያየሁህ ነውና ተረጋግተህ ሐሰን ለምን እንደዚህ እንዳደረገ ለምን እንደዚህ ማድረግ እንደቻለ መጠየቅ መሀላቸው ሆነ። እስኪ ያኛው ወንድም ሀብቴ ወንድማቸው ስለሆነ ትንሽ ሊቆጣው ይችላል። አንተ አሁን ተረጋግተህ ቆም ብለህ ነገሮቹን ማሰብ ወይም ደግሞ መገላገል ስትችል ሶስታችሁም አንድ አይነት አስተሳሰብ ሊኖራቸው አይገባም። አንተ ቢያንስ በቃ ነቃ ማለት መቻል አለብህ። ትልቅ ሰው መሆን መቻል አለብህ። አፍላ እድሜ ላይ ወጣት ነህ ምናምን ነገሮችን ላታገናዘብ ትችላለህ። ግን የቢኒያምም ህመም ይገባል። በእውነት ነው የምላችሁ። አንተም ብትሆን በአንተ ደርሶ ቢሆን እንደዚህ አይነት ነገር አታስብም። የማየውን ነገር ነው እያደረክ ያለው ብለህ እንደዚህ አይነት ምላሽ ለመስጠትም እንትኑም አይኖርም እና ነገሮቹን ከማናገር በፊት ወይም ደግሞ መልስ ከመስጠት በፊት እንደዚህ የማይሆን በቃ ለሱ ምን ይሰማል የሚል አይነት እሳቤ ሊኖር ይገባል። ዝም ብሎ የመጣልህን እንዳታወራ እሺ። ማለት ወንድ ልጅ ነው ይሰማዋል። የፈለገውን ነገር ዛሬ ላይ ብሩክ ላይ የሆነ ነገር አድርሶ ቢሆን እኔ እንትን አይለኝም። በቢኒያም ምንም የሚቀየመው ምንም የምናደረው ነገር የለም። ምክንያቱም ወንድ ልጅ የሚያደርገውን ነው ያደረገው እንጂ አሁን እሺ አንተ በዚህ በኩል እያናደድከው ነው፣ ሚስቱ በዛ በኩል ታናድደዋለች። ሁኔታዎች አሉ፣ እየተደረገው ነገሮች ይሰማዋል። በዚህ እሳት ውስጥ ሆኖ በዚህ ንዴት ውስጥ ሆኖ ብሩክን የሆነ ነገር ቢያደርገው ማለት ነው አንተ ትጠየቅለታለህ። እሱ ለሚወስነው ውሳኔ አንተ ምላሽ ትሆናለህ፣ ምላሽ ትሰጠዋለህ። ስለዚህ የሆነ ነገር ለሰው ስንናገር ወይም ስንለው ሚዛናዊ የሆነ ነገር ለዛ ሰው የሚመጥነውን የሚያረጋጋውን ነገር ነው ማውራት ያለብን እንጂ አንተ አሁን ለምሳሌ እንደ ሽማግሌ የምትታይ ልጅ ነው፣ መሀላቸው ሆነ ትሸመግለዋለህ። በቃ እነሱን ለማስታረቅ መሞከር ነው እንጂ ምን እያደረክ ያለው ነገር ደስ አይልም። እንደዚህ እያበላሸው ነው ነገሩ ስትል እሺ ልጅ ማን እንረዳው? ቢኒያምን ማን ነው የምንረዳው እንዴ? ሚስቱ ካልተረዳችው ብሩክ ደግሞ አድራጊ በዳይ ከሆነ እያታለለ ከዚያ ፊት ከአንገት በላይ እንደዚህ ልጅ እኮ የአንተ ልጅ ነች ምንም ሀሳብ አይግባ እያለ ተስፋ ሲሰጥ የኖረው ልጅ ዛሬ ላይ ደግሞ ተማልሶ ኧረ ይደብራል። እቺ ልጅ የብሩክ ነች ቢባል ማን ነው የማያምነው? እኔ በበኩሌ አላመንኩም፣ እስከዛሬ ድረስ አላመንኩም። ዛሬም ቢሆን እያልኩ ያለሁት እኔ ዲኤንኤ በድጋሚ ይደረግ ነው። እኔ እያልኩ ያለሁት ዲኤንኤ በድጋሚ ይደረግ። የሚደረገው ደግሞ ቡታጀራ እናንተ ከዚያ ፊት ቃቃ ጫውታ እንደምትጫወቱበት አይነት ሳይሆን አዲስ አበባ ተደርጎ
እቺ ልጅ ተረጋግጦ ዲኤንኤው ተረጋግጦ እቺ ልጅ የብሩክ ነች ከተባለ እኛ የዛን ውሳኔ መወሰን የምንችለው። ዛሬ ላይ ደግሞ ብሩክ ራሱ ተሳስቻለሁ ምናምን እያለ ነው፣ የተፈጠረው በስተት ነው ምናምን እያለ ነው። እንዴት ይባላል? እና ስለዚህ አምኗል ማለት ነው። ያቺ ልጅቷ እየዋሸች አይደለችም። ልጅቲቱ ማለት ህፃኗ የብሩክ ከሆነች እውነት አላት ማለት ነው። ልጅ ተጠፋህም ግን ደግሞ ታዲያ አንተም ተደረበ ደግሞ ወይ ደግሞ ከዛ ጊዜ ጀምሮ አንተ ሴራው ላይ ነበርክ ማለት ነው። እኔም ሃይሚም እዚህ ነገር ላይ ተጎርተናል፣ ተክደናል። እኔም ተክጃለሁ፣ ብሩክም ክዶኛል። መቀየር የምትችለው ነገር አለ። ነገርን በጉልበት ማስተካከል አትችልም። የሆነ ነገርን የሆነ ችግር ውስጥ ገብታ አይደለም ልታስተካክለው የምትችለው። በጸባይ በትዕግስት ነው እንጂ ከብሩኬ ጋር ስለተጣላ ነገሮች ይቀየራሉ ማለት አይደለም። ከእዩ ጋር ስለተጣላ ነገሮች ይቀየራሉ ማለት አይደለም። የኛ ፍላጎት ይሄ አልነበረም። ፍላጎታችን ምን እንደነበረ ታውቃለህ። የብሩኬን ፍላጎት ምን እንደነበረ ታውቃለህ። ታዲያ ያን ኦኬ፣ በጉልበት ምንም የምታስተካክለው ነገር የለም ነው እያለ ያለውና ወንድማችን ወይም ፍጹም ከእዩ ጋርም ስለተጣላ አይደለም ነገሮች የሚስተካከለው፣ ከብሩክም ጋር ስለተጣላ አይደለም ነገሮች የሚስተካከለው። እና በቃ ይሄ የሰው ልጅ ያሳድግ ታዲያ ማለት ከእዩ ጋር በሰላም ይኖር ስትል እንዴት ነው አልገባኝም። ከእዩ ጋር ስለተጣላ አይደለም ነገሮች እንደዚህ የሚሆነው ስትል ሚስቱ እኮ ነች። ምንም እኮ ቢያደርጉ አይመለከታቸው። ምንም ሊያደርግ ይችላል። እሱ ላይ በህይወቱ ላይ እንደዚያ ነገር እንደተጫወተችበት እሱም እኮ በህይወቷ ላይ ነገ በሷ ህይወት ምን ሊፈጥርባት እንደሚችል ምን ታውቃላችሁ? በቃ የሆነ ለውሳኔዎች ማለት ከጀርባ ከሜዳ ከዳር ሆነን ስናጨበጭብ ይቀለናል እኮ፣ ግን መጥፎ ነገር ነው እያደረጋችሁ ያላችሁ። በእውነት ይህ ልጅ በጣም ነው የታገሳችሁ። በእውነት በጣም ነው የታገሳችሁ። ማለት ከዚህም በላይ ትዕግስት ስጥ ነው የምለው። እኔ አጨብጫቢም አይደለሁም። እንደዚህ ሄደ ፍለጥ እንደዚህ አርቅ ለማለትም አይደለም፣ ግን እንደዚህ ልጅ ታጋሽ የለም። እውነቴን ነው የምላችሁ። እንደዚህ ልጅና ባለፈው የጅቡቲ መንገድ የሚሰራው ሰው 3 ልጅ ለሌላ ሰው አርግዛበት የወለደችለት እንደነዚህ አይነት ሰዎች በጣም ታጋሾች እኔ አላጋጠሙኝም። እናንተስ ብትሆኑ ምን ልታረጉት ትችላላችሁ? እስኪ ኮሜንት ላይ ጻፉልኝ። ግን አሁን ከዚህ በኋላ ሊቀይረው የሚችለው ነገር የለም። ምን ሊቀየር ይችላል? ምን ቀየር ነው የምትሉት? እኔ እኮ ግራ ነው እያጋባችሁኝ ያላችሁት። ምን እሺ አድርግ? እኔ እኮ አስጨንቃችሁ ዲኤንኤ ይደረግ ተባለ፣ ዲኤንኤ ተደረገ። ድጋሜ ልጁ ከሆነችም በኋላ ልጁ አይደለችም እንደዚህ አድርግ፣ ካልሆነችም አይደለችም የምትሉ ከሆነ እሺ ይሁንላችሁ። እሺ እኔ እኮ እያልኩ ያለሁት በቃ ልጄ የኔ ናት ነው እያልኩ ያለሁት። ብዙ ነገር ብያለሁ አይደለ? ከዚህ በኋላ እኔ ዲኤንኤ ውጤት ወጥቶ ልቤን ሰብሮኛል። ቢኒያም እዚህ ጋር አሁን እየተሳሳትክ ነው ገና ለማሰለም ዲኤንኤ ከሆነ ሆነ ነው፣ ካልሆነ ደግሞ አልሆነም ነው አይደለ? ልጅ የኔ ነች ወይም አይደለችም ለማለት መጀመሪያ ነበር ወደ ዲኤንኤ ከመሄዳችሁ በፊት በውጭ ሆናችሁ ከዲኤንኤ ውጭ ሆናችሁ ብትከራከሩ የዛኔ ነበረ። አንተ ብሩኬ የዛኔ የኔ ነች አላለ፣ እቺ ልጅ የኔ ነች አላለ። የአንተ ልጅ ነች ብላ በግድ ወስዳ የሰጠችው የአንተ ባለቤት ነች። እንግዲህ እዩ ነች ማለት ነው። እዩ ከማስጠቷ በፊት እዩ ዲኤንኤ ይደረግ ከማለቷ በፊት እቺ ልጅ የኔ ነች ብለህ ማከራከር የዛኔ ነበረ። አሁን ዛሬ ላይ ደግሞ ነገሮች ካለቁ በኋላ ከተፈረደ እሱ ደግሞ የኔ ልጅ ነች ብሎ ካመነ ካቀፋት በኋላ የኔ ልጅ ናት ብለህ ማማን ወይም ደግሞ ማከራከሪ ማፍታየውን ብዬ አስባለሁ። እንግዲህ እዚህ ጋር መወሰን ያለብህ አንድ ነገር አለ። አንደኛ እዩን መልቀቅ መፍታት፣ ወይ ብሩኬን መርጣ ወይ ብሩኬን አግብታ ትኖራለች ወይ ደግሞ በቃ የምርጫዋን ህይወት የመረጠችውን ህይወት መኖር ትችላለች። አንተም የራስን ህይወት መቀጠል ትችላለህ እንጂ አሁን 2 ልጅ ብኖራችሁ ወይ አንዱ ልጅ ያንተ ተብሎ አንዱ ልጅ ደግሞ የብሩኬ ተብሎ ቢሆን የዛኔ ያው አብሮ የማኖርም እድላችሁም ሰፊ ሊሆን ይችላል። ግን አሁንም እድላችሁ ሰፊ የማያደርገው ነገር ይሄ ዲኤንኤ
ምንድነው አንድ ልጅ ነው ያላችሁትን ልጅ ደግሞ የሌላ ልጅ ተባለች። እዛና አምኔ ከመቀበል ውጪ ወይም ደግሞ ከቻልክ ታገሰ ከሷ ጋር መቀጠል፣ ካልቻልክ ደግሞ ከህይወት ያስወጥታት ሌላ ህይወት መቀጠል ነው እንጂ እቺ ልጅ እኔ ናት አይደለችም ለማለት ትንሽ ለኔ የሚከብድ ነው የሚመስለኝ። ቢኒ ድጋሚ አሁን ወደኋላ መመለስ ለማናችንም አያዋጣንም። ህይወታችንን የነሱንም ህይወት ግራ አታጋቡት። ምንድነው በእናንተ የመጣ ልጆቹ ሌላ ነገር ውስጥም አይግቡ። ሁላችንም ሰልፊሽ አንሆን። ምንድነው እኔ በኔ መጣ ምን የተፈጠረ ነገር አለ? እኔ እኮ ምን የተከዳው ሰው ነኝ። እኔ ተዋሽቻለሁ። ቢቀየር እኮ ይኸውልህ ነገሩ ቢቀየር ደስታ የሚሆነው ለብሩኬ ለሃይሚ ነው። ግን ደግሞ ይሄ ነገር አልሆነም። ይሄ ነገር ሊሆን አልቻለም። የሆነው ነገር ሆኗል። የሆነውን ነገር አምነን ተቀበለናል። እኛም ብሩኬም ቢሆን ተቀበሏል። ኳንተም የሰራውን ሰርተ ነው እንደዚህ አምና አሁን የተቀበልከው። በቃ እሱም የሰራውን ስለሰራ ያደረገውን ስለሚያውቅ ማለት ነው። ከብሩኬ ጋር እንደዚህ እልህ ተጋብተ እንዳታወራ፣ የማይሆን ነገር ውስጥ እንድትገቡ አልፈልግም። የራሱ ጭንቀት እንዴ ከብሩኬ ጋር እልህ ተጋብተ እንደዚህ አታወራ። ብሩኬ ታዲያ የሰው ሚስት አስረግዞ ከወለደበት በኋላ ላይናገረው ነው? እሺ ባለቤቱ መልስ ላይ ሰጠው ነው ወይስ መፍቱን አይጠይቅም? እንዴት ነው ፍጹም የሚያስበው? ማለት ተልከ ነው እንዴ? ተካፍለ ነው እንዴ መጣው? ይሄ ልጅ አስቀይሞ የማይሆን ነገር ውስጥ የማይሆን ውሳኔ ውስጥ ገብቶ ወይ የሰው ህይወት ሊያጠፋ ይችላል፣ ወይ የሚስቱን ህይወት ሊያጠፋ ይችላል፣ ወይ የሌላን ሰው ህይወት ሊነጥቆ ይችላል። በዚህ ንዴት ማለት ነው። እና ተልከ ነው እንዴ ወይስ ተካፍሎ ነው? ሌላ ነገር ውስጥ እንድገባና ከርቸል እንድገባ ትፈልጋለህ? እንደዚህ አይነት ነገሮች ተገቢ አይደሉም። ተው፣ እንደዚህ አይነት ቃላቶችን አትጠቀም። ምልህ በምክንያት ነው። ነገ ደግሞ ታያላችሁ ይህ ልጅ ምን አለ በሉኝ። የሆነ ነገር ውስጥ ሳይገቡ እነዚህ ሰዎች አይፋቱም። እንደዚህ በቀላሉማ አይፋቱም። ወይ አንዱ ይሞታል፣ አንዱ ገዳይ ነው፣ አንዱ ሟች ነው የሚሆነው። ወይ ካልሆነ ደግሞ እውነታ ግልጽ ብሎ ይወጣና እነዚህ ልጆች ታርቆ በሰላም ሊቀጥሉ ይችላሉ። እኔ የሚታየኝ እንደዛ ነው። አለበት በራሱ ጭንቀት ይጨነቅ። ድጋሚ ደግሞ አንተ መተህ ሌላ ጭንቀት እንድትሆንበት አልፈልግም። ጭንቀት እየፈጠረብኝ ያለው እኮ እሱ ነው። ቢኒ አሁን አንተ መረጋጋት መቻል አለብህ። እንዴት ነው የምንረጋጋው? አንተ ተዋሽተህ ታውቃለህ እኮ። እኔ ተዋሽቻለሁ እኮ። አልገባህም ነው ነገሩ? ምንድን ነው ያልገባኝ? የሆነው ነገር ሆኗል እና አንተ ተቀመጥ ነው የምትለው? ምን ይደረግ? አዎ በቃ ሌላ አማራጭ የለህም ቢኒ። ማናችንም ሌላ አማራጭ የለንም በቃ። አረ ወገን እንተሳሰብ። አረ የንቀት ያለ ምንድነው እንደዚህ መናናቅ? ቆይ ማለት ፍጹምን ነው ይህን ጥያቄ የሚጠይቀው። ብሩክ እንደዚህ እንዴት ነው ሰውን የምትነቀው? ባለቤቱ እኮ ናት። በደጋግሜ እየነገርኩ ነው። ባለቤቱ ናት የተደፈረችው። መደፈር አይደለም ወለደችለት እኮ ወልዳላት። ይህ ልጅ ያንተ አይደለም የብሩኬ ነው እየተባለ ያለው። እንዴት ነው አርፌ ተቀመጥ የሚባለው? የሰው ልጅ ማለት ተበድለሃል፣ በቃ ተበድላል። እንኳን ተበደልክ አርፌ ተቀመጥ። ቢያንስ እኮ መፍቱን መጠየቅ መቻል አለበት አይደል? እንደ ልጅ እቺ ልጅ ተወልዳ እቺ ልጅ ለቁም ነገር እንደዚህ የሰው ልጅ ነች እንድትባል ያደረገ ያለው ብዙ መስዋዕትን ብዙ ዋጋውን የከፈለው እኮ ቢኒያም ነው። እንዴት ነው አርፌ ተቀመጥ የምትለው? ማለት እንዴት ነው የሚታስበው? ሹር እንዴ ማሰብ አትችልም እንዴ ፍጹም? የሰው ልጅ እኮ ነው ያስባል እኮ ህሊናው ይጎዳል እኮ። ምን ሆነሃል ፍጹም? ስታወራ ነገሮቹን ማለት ሚዛን ላይ ያረክ አውራ እንጂ አርፌ ተቀመጥ። ጭራሽ የሆነውን ነገር ተቀበልን፣ እሺ ተባለ። ድጋሚ ደግሞ የማይሆን ነገር ውስጥ አታስገቡት ልጁን። እዚች ጋር የሃይሚ ችግር አለበት፣ የራሱ የህይወቱ ላይ ሌላ ችግር እየተፈጠረ ነው። እሱን ይፍታ በቃ። ሁላችንም እየመጣን የማይሆን ነገር አንበል። በመሀል እዚህ ጋር አንተም አለ፣ እዚህ ጋር ጓደኛ ተብዬው ሀሰን የሚባል ልጅ አለ። ጭንቀት አትሁኑበት በቃ። እኔ የሰው ልጅ እኮ ማሰብ በሚችለው አቅም ነው የሚያስበው። እንዴ ይሄ ልጅ በጣጣስ ስንት ቦታ ያስብ፣ ስለእናንተ ያስብ። ያጠፋ ሰው ማለት ነው መቀጣት አለበት። ምንድነው የሚቀጣ? ማን ልትቀጣው ነው አሁን? እኔ ለምን ቀጣዋለሁ? ፈጣሪ ይቅጣው። እሺ ምን አድርጎ ነው የሚቀጣው? ምን አድርጎ ነው የሚቀጣው? ጓደኛ ስለሆነ እየተከላከለለት ያለው አይደለም። ጓደኛ ስለሆነ አዎ ጓደኛ ስለሆነ ነው። ምንም ይሄ ድብብቆሽ ምናምን አያዋጣም ፍጹም።
ግን ካልሆነ በእውነት ነው የምልህ ይህ ልጅ ሌላ ነገር ውስጥ ሳያስገባችሁ ብሩኬም ሌላ ነገር ውስጥ እንዲገባ እየገፋፋችሁ ያላችሁት፣ በተለይ እየገፋፋክ ያለው አንተ ነህ። እኔ ሌላ እንትን የምለው ሰው የለም። እና አርፌ ተቀመጥ እባክህን። ወይ ከቻልክ አስታርቅ፣ ካልቻልክ ተውና ከህይወታቸው ውጣ። ፍጹም ነው የምልህ። ነገረ ስራ እያማረኝ አይደለም። አሁን ለብሩኬም ብለህ አይደለም ወይም ለሃይሚም ልጠቅም አይደለም ወይም ለዩ ልጠቅም አይደለም። እዚህ ጋር ደግሞ ጓደኛ ተብዬ እዚህ ጋር ሀሰን አለ ምናምን የምትለው ጉዳይ የሀሰን ጉዳይ ለብቻ ብንይዞ ጥሩ ነው። አሁን እያወራንበት ያለው ነው ነገሩን ቢስተካከል ብለን እየተመኘን ያለ ነው። ስለዚህ ጉዳይ ነው። አንደኛ የልጅ በቃ እንትን ነው፣ በጣም ዲፕሬሽን ውስጥ ገብቷል። እንደውም ከብሩክ በላይ መጎዳት ያለበት እየተጎዳም ያለው ይሄ ልጅ ነው። እውነቴን ነው የምላችሁ። ሚስቱ ደግሞ ያደረገችውን አደረገችና እውነታውን አሳየች። በቃ ይኸው ልጁ የእሱ ነው ለባለቤቱ ገብቷል ብላ ላሽን ያለችው። ሃይሚ ደግሞ የራሷ ጭንቀት እዚህ ጋር ሌላ ተጨማሪ ጭንቀት ማለት ነው። ሁለት ስለ ሀሰን ደግሞ እያነሳክ ነው። ሀሰን እኔ በበኩሌ ትክክል ነው ብዬ ነው የሚያምነው። ሀሰን እዚህ ጋር ምንም የሚያጠፋው ነገር የለም። ምክንያቱም ሃይሚ ተከዳች፣ ሁለት ቢኒ ተከርቷል። እዚህ ጋር ደግሞ ብሩክ ምን እያደረገ ያለ እያያችሁ ነው። ጓደኞቹን ይዞ እዚህ ጋር ልጁን እያስፈራራ ነው ማለት። ይሄ ልጅ በሰላም አይደለም እንዲህ ተነስቶ ከመሬት ተነስቶ በዚህ ልክ ይህንን ልጅ ተበዳዩን በዚህ ልክ ልናገረው አይችልም። እያደረገም ያለው እያስደረገም ያለው ማን ነው ብዬ ነው የሚያምነው። እኔ ብሩክ ነው ብዬ ነው የሚያስበው። ገባችሁ አይደለ? ገንዘብ ፓወርፉል ያደርጋል። ይህ ልጅ ገንዘብ ተካፍሎ ከሆነ ይህ ልጅ ምንም ሊያደርገው ይችላል። ጋይስ ይህ ልጅ በጥሞና እንከታተል። ቢኒያም ከዚህ ሶሻል ሚዲያ ከጠፋ የሚሞተውን በዚህ ልጅ ነው። ሚኖርም ከሆነ ሌላ ነገር ውስጥ ሌላ ችግር ውስጥ የሚገባው በዚህ ልጅ ምክንያት ነው። ፍጹምን በደንብ የተከታተሉት። የሆነ ነገር ቢኒያም ላይ ከደረሰ ወይም ቢኒያም ሰው ላይ የሆነ ችግር ቢያደርስ ተጠያቂ ሊሆን የሚችለው ፍጹም ነው ራሱ ማለት ነው። እና ተከፈለም አልተከፈለም አይ ዶንት ኬር እሱ አይመለከትም። ግን ዋና ምክንያት ሊሆን የሚችለው ይሄ ልጅ ነው። ስለዚህ ቤተሰብ እኔ በጣም አልገባኝም። እውነትን ይዘቁ ፍላጎት ነበረኝ። ይሄ ነገር ህይወቱ ላይ እንዲፈጠር አልፈልግም ነበረ። እንዲፈጠርም የማናችንም ፍላጎት አልነበረም፣ የሱም ፍላጎት አልነበረም። ተፈጠረ። የተፈጠረውን ነገር አምነን ተቀበልን። ድጋሚ ደግሞ አትመን ይሁን እንደዚህ አትሁን ይሁን እኔ አልገባኝም። ምንድነው በቃ ወይ የሆነ ሰው የሰራውን ነገር ካወቀ ማለት ነው እንደዚህ ነው ጸጥ የሚል ምንም የሚያውቅ ነገር የለም። ያደረገውን ስለሚያውቅ እየመጡ ነው። አሁን እንደዚህ እንዳናወራ እንደዚህ እንዳለው ስለ ከሱ ጋር ሌላ ነገር ውስጥ እንድትገባ አልፈልግም። አይ እንዴት ነው? ፒሱም አመሰግናለሁ ታገኘኝ ፍቃደኛ ስለሆንክ ምናምን። አነጋገሩን ራሱ ተመልከቱ። አመሰግናለሁ ፍቃደኛ ስለሆንክ ምናምን በልበ ሙሉነት ማለት ነው። ልቡ ደንደን ያለ ነው። ልጆች አሉ በዚህ ይሄ ልጅ ደግሞ ሊሰቅሉት ነው። አመሰግናለሁ ስለጠራኸኝ ምናምን። ብሩኬ በእውነት ነው የምልህ በጣም የምናከብር የምንወድህ የምንከታተልህ እንዲሁም ብዙ ትምህርቶችን ካንተ የምንወስድህ ልጅ ነህ። ግን በእንደዚያ ነገር በቃ ደስ አላለንም። እውነቴን ነው ማለት ሌላን ሰው እያስከፋክ ሌላን ሰው ይህ ልጅ ንቀው እያስለቀስከው ማለት ነው። እኔ በበኩሌ ደስ አላለንም። ቤተሰቦችም ደስ አይሉም። የአንተም ኦዲየንስ ደስ አይላቸው። እውነቴን ነው ማናችንም ደስ አላለንም። ይህ ልጅ አንደኛ ታውቃላችሁ በጉልበት በምናምን ከተባለ ደግሞ ሰው በብዙ መንገድ ነው ሰውን ሊያጠቃ የሚችለው ማለት ነው። እና እንደዛ ጥቃትም ፈርቶ አይደለም ልጁ ግን ሊኖር ይፈልጋል፣ መቀየር ይፈልጋል፣ እንደ ሰው ለውጥን ይፈልጋል። ከባለቤቱ ጋር ትዳሬ ብሎ መኖር የሚፈልግ ልጅ ነበርና ግን አሁን ተከርቷል። ምንም ቢያደርግ አይፈረድበትም። ግን እዚህ ጋር የሆነ ልጆች ማስፈራራት ምናምን ነገር እንዴ አይደረግማ እንዴ። የማይደረግ ነገር የማይሆነውን ነገር በቃ አይሆንም ነው የምንለው እኛ። የሚሆን ነገር ደግሞ ይሆናል ነው። እና ብሩኬ ከእንደዚያ ነገሮች ተቆጠብ። በእውነት ነው የምልህ በጣም የምንወደህ ልጅ ነህና እና በተለይ ይህ ልጅ ብታስተካክለው ብሩኬ ስርዓትን ብታስይዞ ፍጹም ምንም አመጣጡ አላማረኝ። እንዴት ልናገር በእናትህ
ልጣላህ ምናምን አይደለም የመጣሁት። ግን ለምንድን ነው ልታገኘኝ? አይ የምታወሪው ነገር ምናምን ምናልባት ጥሩ ሙድ ላይ ላትሆን ትችላለህ አውቃለሁ። ግን ደግሞ እኔም ወንድ ነኝ። በጣም ወንድነቴን ለመፈታተን እየሞከርክ ነው። ገብቶሃል? ያለሁበትን ችግር እንኳን እንዳላስተካከል ምናምን ሌላ ጭንቀት እየሆንሽብኝ ነው። እኔ ጭንቀት እየሆንኩብህ አንተ ነህ እኮ እኔ ላይ ጭንቀት እየሆንክብኝ ያለው። እኔ ምንም ያልደረስኩብህም ምንም አላልኩም እኮ ቢኒስ። የደረስክብኝ እኮ ያኔ ነው፣ አሁን እኮ አይደል። ከዛ በፊት የሰበርከኝ ብዙ ቃላቶች ተናግረኸኛል። ልጅቷ ያንተ ናት ብለኸኝ ደግሞ በጣም እኔ የሰራሁትን አውቃለሁ፣ ያደረኩትን ነገር አውቃለሁ። ልጅቷ የኔ ናት ብዬ በኮንፊደንስም እያወራሁ ለልጅቷን ብዙ ነገር አድርጌ ነበረ። ግን አንተ ከኔ ጋር እያለች መተህ ለምንድን ነው ያገኛት? ያኔ እኔ ላይ ሁለታችሁም ቺት አድርጋችሁብኛል። ምንድን ነው የምትለው ፍፄ? ለምንድን ነው የማላወራው? አወራለሁ ነገር ላይ መወቃቀስ አይደለም። ይኸውልህ እኔ ያለፈ ነገር ላይ ወደ ኋላ እየመጣ እኔ ለዚህ አይደለም የጠራው ፍፄ። ቆይ ቤተሰብ እያያችሁት ነው አይደለ? እኔ አሁን ዋና ችግሩ ምንድን ነው ታውቃላችሁ? ብሩኬና ቢኒ ባላ ጉዳይ ናቸው። ይሄ ልጅ ምንድነው የገባው? ምን ያገባዋል? እረፍም ብሎ የሚያስጠነቅቀው እሱ፣ ለማስፈራሪያ ደግሞ አንዱ ቆሞለታል። እንዴ እሺ ምን ያደርግ ይሄ ልጅ? መፍቱን አይጠይቅበት? አረ ምንድነው? ምን እየተካሄደ ነው ጋይስ? ለዚህ አይደለም ምን አንተ ነው ይፈልግ? እሺ ለምንድን ነው እረፍ ልልን ነው? ለምንድን ነው ማለት እየወጣ አትፈንጭ፣ እየወጣ እንደልብህ አትናገር። ለምንድን ነው ማለት ባውንደሪ አትለፍ በቃ እረፍ። የኔን እኮ አለፍኩ እኔ ቢኒ አንተ ጋር በፐርሰናል ቢኒያም ብዬ አንተ ጋር ምንም የደረስኩት ነገር የለም። ስለዚህ አደበዝ እዩ ፍቅረኛዬ ብዬ ህይወቴን እየኖርኩ ነበር። እሱን አይመለከተኝም። ኑርም አትኑርም ምን አይመለከተኝም። እኔ ችግሮቼን እንድፈታ እንኳን የሆነ ሌላ ነገር ውስጥ ሌላ ነገር እንዳላስብ ስላንተ እንዳስብ አታድርገኝ እኮ። ችግር እየሰራ ችግር ለመፍታት አትሂድ ነው። ምን ሰራው እስቲ ችግር? ያን የሰራው እስቲ ተቆኖ ዛሬ በቃ ሌላ ምንም ተካራ አታብዛ። በቃ እኔ ምንም አትጨቃጨቀኝ። እኔ በሆነው ነገር ላይ እንዲህ ነው እንዲህ አይደለም ምናምን ማለት አልፈልግም ቢኒያም። ስለዚህ አርፈ ቁጭ በል። ነገ የሚቆጨን ነገር አታድርግ እኮ። ሆኗል ብላችሁ የምታልፉት ነገር አይደለም እኮ። ነገ የሚቆጨን ማስተካከል ካለብህ ማለት ነው ይሄን ነገር ታስተካክለዋለህ። ምኑን ነው ማስተካከሉ? ምንም ነገር በቃ የተፈጠረ ያለው እኔና እዩ የተለያየንበት ምክንያት በአንተ ነው። በአንተ ምክንያት ነው። በጣም ደፋር ይሁን። ምክንያቱም ያደረግከውን ታውቃለህ። በእኔ ምክንያት አይደል? መጀመሪያውንም ተለያይተ ነበር አይደለ? እኔ ለአንተ አስቤ ብዙ ነገር እየመከርኩ ነበር ምናምን በቃ ይሄ ነገር ሀፕን አደረገ። ልንረዳዳ ልታስብ ምናምን ይገባል። አንተ ይገባኛል፣ ጥሩ ስሜት ላይ ሰማ ይችላል። ልጁ የብሩክ ነው ሲባል አንተ ቢኒያም ልክ ላይሆን ይችላል። ገብቶሃል? እረዳሃለሁ፣ ያለበት ስሜት ይገባኛል እኮ። ግን እየወጣ ገለዋለሁ አተካራ እንትን አይልም ምናምን አትበል። ሌላ ችግር ነው የምትፈጥረው። እኔ ካንተ ጋር ላወራው እኔ አወራኩ ባለፈው ነገር ያለው ሌላ ችግር ውስጥ ነው የምትገባው። ሌላ ችግር ውስጥ እንዳንገባ፣ ሌላ ረብሻ፣ ሌላ ምናምን እንዳይፈጠር ተጠንቀቅ ለማለት ነው የፈለኩት። ተረድተኛል? አቢቢ ሆነ ብዙ ጭንቀት፣ ብዙ ሐሳብ። የኔስ ጭንቀት እኮ የራስህን ጭንቀት ራስ ተወጣ። እሱ የራሱ የሆነ ብዙ ጭንቀት አለበት። የራሱን ጭንቀት ይወጣ። አንተም ጭንቀት አለብኝ የምትል ከሆነ የራስህን ጭንቀት እዚች ጋር ሌላ ችግር አትሆንበት በእናትህ። ስለራሱ ያስብ ይሄ ልጅ ቢኒ በቃ አንተ በጣም ተጎድተህ። አሁን እዚህ ጋር ቤተሰብ ምንድነው ብሩኬ አለ፣ ባለጉዳዩ ደግሞ ቢኒያም አለ። እነሱ ለምን አያወሩም? እነሱ ለምን አይጨርሱም? እነዚህ ልጆች ደግሞ መሀላቸው ገብቶ ለምንድነው እሳት የሚያጋግሉት? ወይስ ይሄ ልጅ አስፈራርቶ ከእውነታው እንደቀረ ወይም ከእውነታው ወደ ኋላ እንዲፈልጎ ነው? እንደዚህ ከሆነ ቤተሰብ ማለት ምንድነው ነገሮች ደግሞ እየተስፋፉ እየመጡ ነው ማለት ነው። እየተስፋፉ ማለት በእውነት ራሴ የሚጠላው ማለት እንዴት ወንድሙ ላይ በዚህ መልኩ እንደዚህ ድርጊት አላሳዘናችሁም? ይሄ ልጅ እስኪ ቤተሰብ እኔ እጅግ በጣም ያሳዘነኝ ወይ ብሩኬን ለማግኘት ሞክራለሁ ወይ ቢኒያምን ማግኘት ፈልጋለሁ እና እኔ በጣም አዝኛለሁ። እናንተም ደግሞ የተሰማችሁን ኮሜንት ላይ ጻፉልኝ። ከኔ ጋር ስለቆያችሁ እጅግ በጣም ነው የሚያመሰግናችሁ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ፣ መልካም ጊዜ ይሁንላችሁ። በጣም ነው የምወዳችሁ፣ በጣም ነው የሚያከብራችሁ። መልካም አዳር ይሁንላችሁ።